አንድ ችግኝ ለማምረት በቀላሉ ትልቅ ወጪ ነው የሚያስወጣው። አንድ ለማፈር አቅርቦት አለ። 1 ሜትር ኪዩብ ዋጋ ማስላት ነው አፈር። ኮምፖስት በተመሳሳይ ጥቅም ላይ ይውላል፣ ቀልዝ ማለት ነው። ይሄኛው ምናልባትም ዋጋ መናገር አስፈላጊ አይደለም፣ ያውቁታል እያንዳንዱ የሚያመርቱ። ኮምፖስቱ ከፍተኛ ዋጋ ነው ያለው። ሌላ አሸዋ እንጠቀማለን፣ ሶስቱንም ድብልቆች ማለት ነው። ይሄን ስንጠቀም ግን አሸዋውን ገበያ ላይ ስንት ነው ያለው? ከ120 ሺህ በላይ ነው አንድ ሲኖ አይደለም። በዛ መስላት እንችላለን። ሌላ እዚሁ ላይ ከፍተኛ ውሃ ጥቅም ላይ ይውላል፣ ዋጋ አለው እሱ። እንደዚሁ እያንዳንዷ ፖት ምን አላት? ፖሊቲሊን ቲዩብ ፕላስቲኮች አሉ። ይሄ ፕላስቲክም ዋጋ አለው። እንደገና እያንዳንዱን እጽዋት የሚንከባከብ ሰራተኛ አለ። በነፃ አይደለም፣ መንግስት ክፍያ ይፈጽማል። የነኚህ ድምሮች አንድ ችግኝ ለማምረት በብዙ መቶዎች የሚቆጠር ወጪ ነው የሚወጣው። ስለዚህ ወጪው ቀላል አይደለም ማለት ነው። ስለዚህ ይሄን ወጪ ልናካክስ የምንችለው ግን አንድ ነገር ብቻ ነው። የደረሰውን ችግኝ ወስደን በትክክለኛ ቦታ ትክክለኛውን የእጽዋት አይነት ለይተን ተክለን መጽደቅ ሲችል ነው ይሄን የምናካክሰው እንጂ የምናካክሰውም አይደል። በነገራችን ላይ አሁን የውሃ ፍጆታችን ከፍተኛ የኤሌክትሪክ ኃይል እንጠቀማለን፣ ለዛ ወጪ አለ። ስለዚህ ይሄን ኮምፖስትም እንደዚሁ ዝም ብሎ ተራ ኮምፖስት ተራ ቀልዝ ከ30 ሺህ 40 ሺህ በላይ ነው አንድ ሲኖ ማለት ነው። አፈርም በተመሳሳይ ከ10 እስከ 15 ሺህ ነው አንድ ሲኖ ማለት ነው። ስለዚህ የዚህ ድምር ወደ እያንዳንዱ ፖሊቲሊን ባግ ወደ እያንዳንዱ ስናመጣው በድምር በርካታ ወጪ የሚያስወጣ ነው። ስለዚህ ይሄ ወጪ ልናካክስ የምንችለው ወስደን ስንተክል ስለሆነ ተክለን ማጽደቅ ስንችል ስለሆነ ይሄ ላይ ትኩረት ተሰጥቶ በደንብ መሰራት አለበት። የችግኝን ዋጋም በትክክል አውቀን ከደን እስከ ሳሎን ድረስ መጠበቅ አለብን ማለት ነው። አንደኛ ነገር እነኚህ በተለይም ወደ ቤት የምናስገባቸው ወደ መኖሪያ አካባቢ የምንላቸው ችግኞች ውድ ናቸው። ትክክል ነው። እዛ ቦታ ላይ ምንድን ነው የምናወጣው ነው። ታች እናያለን። እያንዳንዱ እቃ ማስቀመጫው አለ። ማስቀመጫው ብቻ ከትንሹ ከ400 ብር እስከ 4000 5000 የሚሸጡ ፖቶች አሉ። ፖቱ ብቻ ነፃ ምንም ሳይደረግበት ማለት ነው። ስለዚህ ይሄ ከሆነ እዛ ላይ ምን ታወጣለህ? ቀልዝ ታስገባለህ፣ ድብልቁ ላይ አፈሩ ላይ ማለት ነው። ለማፈር ታመጣለህ። ከለማፈር አሸዋም እንደዚሁ የምጨምርባቸው እንትኖች አሉ። ይሄንን ታስገባና እንትን ትላለህ። ከዛ ምን ይመጣል? እጽዋቱ ይመጣል። እጽዋቱን ስታሳድግ ደግሞ ከመነሻ ሰራተኛ አለ፣ ለሰራተኛ የምከፍለው ማለት ነው። እነኚህ ተደማማሪ ሲመጡ እና ፍላጎት ሲጨምር አንድ የዚህ የማሳደጊያ ወይም ደግሞ የማምረቻ ዋጋ አለ። ከዛ የሰራተኛ ዋጋ አለ የሚንከባከበው ማለት ነው። ምናልባትም አንዳንዱ ለ2 ዓመት ለ3 ዓመት እንክብካቤ የሚደረግለት አለ። አንድ ሰው 100 ሺህ ችግኝ ቢኖረው ያን 100 ሺህ ችግኝ የሚንከባከብለት 10 ሰራተኛ ቢኖር ለ10 ሰራተኛ በቀን 400 ብር ቢከፍል በትንሹ ነው 400 ብር ቢከፍል ይሄንን ለ1 ዓመት ለ3 ዓመት ሲቆይ የት ነው ወጪው? ከፍተኛ ወጪ ነው ያለው ማለት ነው። የዚህ ድምር ውጤት ዋጋውን ከፍ ያደርገዋል። ከዛ ደግሞ አሁን በተፈጠሩት የእንቅስቃሴዎች የሰው ፍላጎት በእጅጉ ጨምሯል። ፍላጎት ሲጨምር ምን እያደረክ ነው የምትሄደው? አቅርቦቱ ደግሞ በዛ ልክ ካልሆነ በትንሹ አቅርቦት ላይ ከፍተኛ ፍላጎት ሲደመር ከፍተኛ የመሸጫ ዋጋ ይኖረዋል ማለት ነው። ከዛ አንጻር ነው እንትን የሚለው እንጂ በፊት ምናልባትም አንድ ችግኝ
ዝም ብሎ መንገድ አካፋይ ላይ ወር ደግሞ ችግኝ ጣቢያ ላይ ለብዙ ጊዜ ይቆያል። አሁን ግን አይቆይም። በርካታ እርሻ መሬቶች እኮ ቢሸፍቱ ዙሪያ ወደዚህ ወደ አገር በቀልም የውበትም ሁሉ ማምረት ላይ ተሰማርተዋል። አሁን ከቢሸፍቱ ጫፍ ከመግቢያው ጀምሮ እስከ ሞጆ ድረስ የመንገድ ዳርቻዎች ጤፍ የምናይባቸው ቦታዎች አሁን ወደ ችግኝ ማምረት ተቀይረዋል። አንደኛ ቦታው ምቹ ነው፣ የአየር ንብረቱ ለችግኝ ብዜት ሞቃታማ ስለሆነ ችግኝ በአጭር ጊዜ ማደግ ይችላል። በተነጻጻሪ ከኛ እዚህ ላይ አሁን 2600 ሜትር አባብ ሲ ሌቭል ላይ ነው ያለው። እዛ ደግሞ ከ2000 ሜትር በታች ነው። እነኚህ መስመሮች የተሻለ ችግኝ በአጭር ጊዜ ማሳደግ ይቻላል። ስለዚህ ከጤፍ ወደ ችግኝ ማፍላት እየተሸጋገሩ በርካታ አለ። በዚህም የዓመት አጠቃላይ ገቢያቸውን ማሳደግ ችለዋል።